ሰላም ፋሚሊያንስ ዛሬ አዲስ ስራ ይዤላችሁ መጥቻለሁ። ዛሬ የምናየው ስራ በሰዓት ከ1100 ብር በላይ ልትሰሩበት የምትችሉት አዲስ የወጣ ስራ ነው። ስራውም ደግሞ ቤት ውስጥ ሆናችሁ መስራት የምትችሉት ነው። የስራው መስፈርቶች የተለያዩ ነገሮች አሉ። ሁሉንም በዝርዝር አስረዳችኋለሁ። እዚህ ጋር በሳምንት እስከ 10 ሰዓት ድረስ መስራት ትችላላችሁ። በአንድ ሰዓት ስራ $8 ታገኙበታላችሁ። $8 ማለት በኢትዮጵያ በአሁን ሰዓት ወደ 1200 ብር አካባቢ ይሆናል። ስለዚህ እናንተ በሳምንት አንድ ሰዓት እንኳን ብትሰሩ $8 ወይም 1200 ብር መስራት ትችላላችሁ። ከዛ በላይ ደግሞ ጊዜ ካላችሁ ይፈቀድላችሁ በሳምንት እስከ 10 ሰዓት ድረስ መስራት ነው። ያ ማለት $8 ሲባዛ በ10 $80 መስራት ትችላላችሁ ማለት ነው። ስራው ምንድነው የሚለውን ነገር እንዴት ነው የምንሰራው የሚለውን እዚህ ጋር በዝርዝር አስረዳችኋለሁ። ዛሬ ያው አጠቃላይ ያለውን ሪቪው ነው የምሰጣችሁ። ምክንያቱም እዚህ ላይ እናንተ ስትመዘገቡ አፕሩቭ ለመድረግ አንድ ሳምንት ይፈጃል። አሁን ላይ ያለው ነገር ልንገራችሁና እናንተ እንዴት እንደምትመዘግቡ አሳይቻችሁ ተመዝግባችሁ ትጠብቁኛላችሁ። በሚቀጥለው ቪዲዮ ላይ እንዴት ስራው እንደምትሰሩ አሳያችኋለሁ። ቀላል ነው፣ ይሄን ያክል አያስቸግርም። እናንተ እዚህ ጋር የምነግራችሁ ነገሮች በትክክል ካደረጋችሁ ያው አፕሩቭ ተደረጋላችሁ ማለት ነው። ከሚያስፈልጉት ነገሮች ውስጥ አንዱ እዚህ ጋር ገብታችሁ ከጎን ማንበብ ትችላላችሁ። ሁሉም ህጎች እዚህ ጋር አሉ። ዋናው ነገር ያው ቪዲዮ መቅረጽ ነው። ቪዲዮ ስትቀርጹ ስላችሁ ራሳችሁን ሳይሆን የምትቀርጹት እነሱ የተለያዩ ትዕዛዞች ይሰጧችኋል። እናንተ ቤት ውስጥ ለምሳሌ ያው ስራ እዚህ ጋር ዋሺንግ ዲሽ ዱይንግ ላውንደሪ ፍሎሪንግ ክሎዝ ስዊፕ ኦር ማፒንግ ፍሎር ሜኪንግ ፉድ ኦር ኮፊ ቡና ስታፈሉ ወይም ቡና ስትቀዱ እዚህ ጋር ቀላል ነው እንደምታዩት ያለውን ነገር ያንን በስልካችሁ በፊት ለፊት ካሜራ አድርጋችሁ በአንድ እጃችሁ ለምሳሌ ሌላ ሰው እንኳን የሚቀርጻችሁ ከሌለ በአንድ እጃችሁ ስልካችሁን ይዛችሁ በአንድ እጃችሁ ቡና እየቀዳችሁ ወይም ደግሞ ቡና ስታፈሉ የሚያሳይ ቪዲዮ ማለት ነው እየቀረጻችሁ ለነሱ ትልካላችሁ። ፊታችሁ መቅረጽ አይጠበቅባችሁም። በነገራችን ላይ ያንን ስራውን ብቻ ነው የምትሰሩት። እዚህ ጋር ብዙ ዝርዝሮች አሉ። ከስር ግቡና እነዚህ በደንብ እዩዋቸው። የቆያችሁ ስቴሮ ያው ይገባችኋል። ከዛ ደግሞ what you need የሚለው ላይ ስማርትፎን ነው የሚያስፈልጋችሁ። በዋይድ ካሜራ 0.5 ዙም ላይ አድርጋችሁ ነው የምትቀርጹት። 0.5 ዙም ስታደርጉ አለ አይደል ወደፊት ማራቅ ወደ ኋላ ማቅረብ ላይ እዛ ላይ ማድረግ ነው። ከዛ ሄድ ቱ ሆልድ ፎን ወይ ከዛ ሄድ ባንድ ያስፈልጋችኋል። ክሊን የሆነ ምንም አይነት ንጭንጭ የሌለው እንደገና ደግሞ አሪፍ ላይት ላይ ሆናችሁ ኢንተርኔት ኮኔክሽናችሁ ደግሞ አፕሎድ ለማድረግ ያው ግዴታ ስለሆነ ኢንተርኔት ያስፈልጋቸዋል ማለት ነው። ኢምፖርታንት የሆኑ ነገሮች ደግሞ እዚህ ላይ ምንድናቸው? you not need ምንም አይነት ስኪል አይፈልግም። ፊታችሁ ማሳየት አይጠብቅባችሁም። ቪዲዮ ላይ እናንተ መካተት የለባችሁም። you just do the task normally ነው የሚላችሁ። የታዛችሁት ነገር ብቻ ማድረግ ነው። who can apply anyone ማን ነው አፕላይ ማድረግ የሚችለው እዚህ ስራ ላይ ብቁ ማንም ሰው ማድረግ ይችላል። ምንም አይነት ዲግሪ አያስፈልገውም እና ምንም አይነት ደግሞ የቋንቋ ምናምን የባክግራውንድ ነገር አያስፈልገውም ነው የሚላችሁ። እዚህ ላይ እንዴት ነው የምትመዘገቡት? ያው ቪዲዮ ደግሞ አለ መጨረሻ ላይ ያሳያችኋለሁ። እሱንም እዚህ ጋር ለመመዝገብ ፉል ኔማችሁን ታስገባላችሁ። እዚህ ጋር ፈርስት ኔም፣ ከዛ ላስት ኔም፣ ከዛ ኢሜል፣ ስልክ ቁጥራችሁን ያው ኢትዮጵያ እንዳለን ያውቃል። ከዛ ያው ኢንተር ዩር ሊንክድ ዩአርኤል ይላችኋል። እሱም ሁለቱን ትታችሁት ሎኬሽናችሁን ትታችሁ ኔክስት ትሉታላችሁ። ኦኬ እንደምታዩት ያው ስም ኢሜል ምናምን ማስገብቻለሁ። እዚህ ጋር ኔክስት ትለዋለሁ ቀጥታ። ከዛ በኋላ አንሰር ኩዌስችን ኮምፕሊት ዩር አፕሊኬሽን ይላችኋል። ከዛ በቀን ምን ያክል ጊዜ ያለክ በቀን ምን ያክል በሳምንት ምን ያክል መስራት ትችላለክ የሚለውን ነው። እናንተ እነዚህ ነገሮች እናንተ ከሚመቻችሁ ጊዜ ጋር እያስተያያችሁ ትሞላላችሁ። ስለዚህ በቀላሉ የመጀመሪያው ምን ያክል እዚህ ጋር ያሉት ነገሮች ያው ምን ያክል በሳምንት እዚህ ጋር ምን ያክል ሰዓት መስራት ትችላለህ ኤክስፔክት የምታደርገው ምን ያክል ነው ይላል። እዚህ ጋር $6 አልኩት ምክንያቱም እነሱም 6 ስላስቀመጡ። እሺ $8 አደርገዋለሁ። ከዛ are you okay with pay በሰዓት $6 ለመከፈል ተስማማለህ ፍቃደኛ ነህ ይለኛል። እየስለዋለሁ። ከዛ ያው do you have a smartphone with this camera 0.5 ዙም የሚያደርጋለህ አውለዋለሁ። ከዛ are you able to start immediately ይለኛል። yes አልኩት። ከዛ በኋላ ከፍ እናደርጋለን። መጨረሻ ላይ እንደዛው yes አድርገን ይሄው አፕላይ እንለዋለን። በነገራችን ላይ ከላይ ያው ሪፈር ኤንድ ኤርን የሚል ምን ያክል ገንዘብ በሪፈራል ሰዎችን ደግሞ በመጋበዝ ማግኘት እንደምትችሉ ከላይ እዚህ ጋር ከፍ አድርጋችሁ ማየት ትችላላችሁ። በጣም ምርጥ ስራ ነው። ብዙ ሰዎች እየገቡት you have successfully apply ብሎኛል። ከዛ በኋላ ወደሚቀጥለው ወደ ቴክ ቱ ኢንተርቪው ወደሚለው ቦታ ሄጃለሁ ማለት ነው። እዚህ ጋር ኢንተርቪው ቦታ ላይ ያው ምናሟላቸው ነገሮች ነው። ኤስቲሜት ዱሪንግ ወደ 18 ደቂቃ ሊፈጅ ይችላል ይለኛል። ምናሟላቸው ነገሮች ነው የሚጠይቀን። እዚህ ጋር ቴክ ኢንተርቪው ብለዋለሁ። እንደምታዩት ኤችዲ ካሜራ ተከፍቶ በካሜራ የተወሰነች ደቂቃ ኢንተርቪው ይደረግልሃል እያለኝ ነው። ዲዮ ሂርሚ ዛራ እንደምታዩት ማይክሮፎኔ ኮምፕሊት አደረገ። እንደምታዩት you successfully apply for this position ብሎኛል። I will send you next step over email ብሎኛል። እኔ አሁን እዚህ ጋር አፕላይ አድርጌያለሁ ማለት ነው በተሳካ ሁኔታ። እናንተም በእንደዚህ አይነት መንገድ እዚህ ላይ አፕላይ ታደርጋላችሁ። ወደ ውስጥ ገቡ ያለው ዳሽቦርድ ይሄንን ይመስላል። አፕሩቭ ከተደረጋችሁ በኋላ ደግሞ ያለው ነገር እንቀጥላለን። እዚህ ጋር ቶታል የሰራችሁት ኢንተርቪው ያደረጋችሁት ሚኒመም ክሬዲት ያሟላችሁት ካሽ የወሰዳችሁት ምናምን ሁሉ ነገር ዳሽቦርዱ እዚህ ጋር ይመጣል። እዚህ ጋር የሚሊስቶን አይነቶች ደግሞ ከኮንትሪቢዩት ጀምሮ ኮር ሪፈር እስከሚለው ድረስ አለ። ሪፈራል ሊንክ ደግሞ በተወሰነ ጊዜ ውስጥ እዚህ ጋር ይመጣል። ዳሽቦርዱ ውስጥ ስንገባ ያለው ነገር ይሄን ይመስላል ማለት ነው። ኦፖርቹኒቲዎች አሉ ማይ ፍሬንድ የሚል ነገር አለ ከጎን። ያው እነዚህ ሁላ ስራዎች ናቸው ማለት ነው እንደምታዩት። ከነዚህ ስራዎች ውስጥ እናንተ እየፈለጋችሁና እየመረጣችሁ ቲክ እያደረጋችሁ ብቻ መስራት ነው። ስራዎቹን መልሶቹ መመለስ ነው። አርጎ የተባላችሁትን ነገር ማድረግ ነው።
ሪፈር ያደረጋችሁት ምናምን እዚህ ጋር ዝርዝሩ ይመጣል። የዚህ ዌብሳይት ዳሽቦርዱ ውስጥ ላይ ስገቡ ይሄን ይመስላል ማለት ነው። ሎጊን አድርጋችሁ ትገባላችሁ። እናንተም እነዚህ ጋር ያሉትን ነገሮች አሟልታችሁ ከተመዘገባችሁ በኋላ ያው ወደ ስራው ቦታ ነው የምትሄዱት። አንድ ሳምንት ድረስ ሊፈጅ ይችላል። ኢሜል እስኪላክላችሁ ጠብቁ። እኔም ኢሜሉ አፕላይ ተደርጎ አፕሩቭ ተደርጎ ከተባብልኝ እኔም አፕሩቭ ተደርጌ ከዛ በኋላ ያለውን ነገር የሰራሁትን ቪዲዮ በሚቀጥለው ፖስት አደርግላችኋለሁ። ያልገባችሁ ነገር ካለ ጻፉልኝ። በጣም አሪፍ ስራ ነው። በነገራችን ላይ እንዳትዘናጉ፣ ሁላችሁም ስሩበት። በሰዓት $8 ቤታችሁ ቁጭ ብላችሁ መስራት አሪፍ ነገር ነው። 1200 ብር በሰዓት በየቀኑ ቢያንስ አንዳንድ ቀን እንኳን 1200 ብር ብትሰሩ በወር ወደ 30 ምናምን ሺህ ብር ነው። ስለዚህ ሁላችሁም በቻላችሁ ታቆም እዚህ ላይ ለመስራት ሞክሩ። እኔም ያልገባችሁ ነገር ካለ ደግሞ ለእናንተ ለማስረዳት ዝግጁ ነኝ። ጠይቁኝ፣ ኮሜንት ላይ ጻፉልኝ፣ መልስላችኋለሁ። የዚህ መመዝገቢያ ሊንክ ቴሌግራም ላይ ታገኙታላችሁ። ልክ ስትነኩት ወደዚህ መመዝገቢያ ቦታ ነው የሚያመጣችሁ። አሁን ባሳያችሁ መንገድ ተመዝገቡና አፕላይ አድርጋችሁ ጠብቁኝ። በሚቀጥለው ቀጣዩን ነገር እንቀጥላለን። የዛሬው ቪዲዮአችን ላይ ሊመስል ነበር። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ጨርሱት። እነዚህ ቪዲዮዎች ያያችሁ ጠብቁኝ።